ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። ኢትዮጵያ በቆይታ ጊዜዋና በመረጃ መሰብሰብ የተሻለ አቅም ያላትን ሶስተኛውን የመሬት ምልከታ ሳተላይት እያለማች መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀ። የኢትዮጵያ ብሔራዊ ባንክ የኢትዮጵያን የፋይናንስ ዘርፉን ለውጭ ባንኮች ለመክፈት የሚያስችለውን መመሪያ አጸደቀ። የመከላከያ ሰራዊት ባደረገው የግዳጅ ስምሪት በርካታ አሸባሪ ሸኔ ቡድን አባላት ሲደመሰሱ የጦር መሳሪያም በቁጥጥር ስር ውሏል ተባለ። በኬንያ የፕሬዝዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ የ10 ሰዎች ህይወት ሲያልፍ 400 ደግሞ መቁሰላቸው ተገለጸ። አሜሪካ በኢራን የፈጸመችውን ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ የኒውክሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው የሀገሪቱ ጠቅላይ መሪ አያቶላህ ኻሜኒ ተናገሩ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ ከናይጄሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዝዳንት ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ዛሬ ማምሻውን የናይጄሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዝዳንት ካሽም ሼቲማን ተቀብዬ ቁልፍ በሆኑ የሁለትዮሽና አህጉራዊ ጉዳዮች ላይ ተወያይተናል ሲሉ ተናግረዋል። በሀገራዊ ምክክሩ አለመግባባቶችን በዘላቂነት መፍታት የተሻለች ሀገር ለመገንባት በሚደረገው ጥረት የበኩላቸውን ሚና አጠናክረው እንደሚቀጥሉ የሃይማኖት አባቶችና ምሁራን ገለጹ። ኮሚሽኑ ለስኬታማ ሀገራዊ ምክክር የሃይማኖት ምሁራን ሚና በሚል መሪ ሀሳብ ከተለያዩ ሃይማኖት ተቋማት ጋር ምሁራን ጋር በአዲስ አበባ ውይይት አድርጓል። በውይይቱ እስካሁን በሀገራዊ ምክክሩ የተሳተፉ የልየታና የአጀንዳ ማሰባሰብ ሂደት ውስጥ የተለያዩ የሃይማኖት ተቋማት ሚና የጎላ እንደነበር ተነስቷል። የውይይቱ ተሳታፊዎችም በኢትዮጵያ ዘላቂ ሰላም ለማምጣትና የህዝቡን አብሮነት ለማጠናከር ምክክር የማይተካ ሚና እንዳለው ነው ያነሱት። በተለያዩ አጋጣሚዎች የተፈጠሩ አለመግባባቶችን ለመፍታት በሰከነ መንገድ መመካከርና መፍትሄ መስጠት ወቅቱ የሚጠይቀውና የሃይማኖት ተቋማት ዋነኛ አስተምህሮ መሆኑንም ነው አጽንኦት የሰጡት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ መልአከ ሰላም ቀሲስ ዳዊት ያሬድ ሁሉም ቤተ እምነቶች ስለ መልካም እሴቶች አበክረው እንደሚያስተምሩ ያነሳሉ። በኢትዮጵያ ያጋጠሙ አለመግባባቶችን ለመፍታትና ዘላቂ ሰላም ለማምጣት ታልሞ የተቋቋመው ሀገራዊ ምክክር ኮሚሽን የታለመለትን ዓላማ እንዲመታ ቤተክርስቲያኗ በየመዋቅሯ አበክራ እንደምትሰራም ገልጿል። የእስልምና ሃይማኖት መምህር ኡስታዝ አቡበክር አህመድ በበኩላቸው የእምነት ተቋማት ስለ አብሮነትና አንድነት በጽኑ የማስተማር ሃይማኖታዊ ግዴታ እንዳለባቸው ጠቅሷል። የታጠቁ ኃይሎችም ወደ ሰላም እንዲመጡና አጀንዳቸውን በሀገራዊ ምክክሩ እንዲያቀርቡ ከማገዝ አኳያ የሃይማኖት አባቶችና ምሁራን ሚናችንን መወጣት ይገባናል ነው ያሉት። የኢትዮጵያ ካቶሊካዊት ቤተክርስቲያን የአዲስ አበባ ሀገረ ስብከት መምህር ዶክተር አባ ገብረ መስቀል ሽኩር አለመግባባቶችን በምክክር ለመፍታት ኮሚሽኑ ተቋቁሞ ስራ መጀመሩ ለመላው ህዝብ ትልቅ ድል ነው ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር እስካሁን ባለው ሀገራዊ ምክክር ሂደት የሃይማኖት ተቋማት ሚና የጎላ መሆኑን ጠቅሰው በቀጣይም ተጠናክሮ መቀጠል እንደሚገባ ጠቁመዋል። ኮሚሽነር አምባዬ ያጋቱ ወክላቸው የሃይማኖት ተቋማት ለሀገር ሰላምና ለህዝቦች አብሮነት መጠናከር ጉልህ አበርክቶ እንዳላቸው በማንሳት ምክክሩ የታለመለትን ግብ እንዲመታ የላቀ ኃላፊነት አለባቸው ብለዋል። የ2017 የመጅሊስ ምርጫ በአዲስ አበባ ደረጃ የምራጮች ምዝገባ ከነገ ሰኔ 20 ቀን ጀምሮ እንደሚካሄድ
የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ አስታወቀም። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ የ2017 የመጅሊስ ምርጫ ምዝገባን አስመልክቶ ለመገናኛ ብዙኃን መግለጫ ሰጥቷል። መግለጫውን የሰጡት የምርጫ አስፈጻሚ ቦርድ ሰብሳቢ ጅብሪል ኡስማን እንዳሉት ቦርዱ ኃላፊነቱን ከተረከበ ጊዜ ጀምሮ ቅድመ ዝግጅቶችን ሲያከናውን ቆይቷል። በዚህም ባለፉት ወራት የተለያዩ የቅድመ ዝግጅት ስራዎችን ማከናወኑን ተናግሯል። ከክፍለ ከተማ ጀምሮ እስከ መስጂድ ድረስ ምርጫውን የሚያስፈጽሙ አካላትን ሲያደራጅ መቆየቱንም ጠቅሷል። በአዲስ አበባ ደረጃ የመራጮች ምዝገባ ከነገ ሰኔ 20 ቀን 2017 ዓ.ም ጀምሮ በመስጂዶችና ለዚሁ ተብለው በተዘጋጁ ቦታዎች እንደሚጀመር ጠቁሞ ለምዝገባ የሚያገለግሉ አስፈላጊ የሆኑ ቁሳቁሶች መዘጋጀታቸውንም ተናግሯል። በዚህም እድሜው 18 ዓመት የሞላው ሙስሊም መመዝገብ እንደሚችል ጠቁሞ መራጮች ለምዝገባ ሲመጡ በሚመዘግቡበት መስጂድ አካባቢ ነዋሪነታቸውን የሚያረጋግጥ መታወቂያ ይዘው መምጣት እንዳለባቸው አስታውቀዋል። ምርጫውም በኤሌክትሮኒክስ እንደሚካሄድም ሰብሳቢው አመላክተዋል። የደቡብ ሱዳን ሴክተር ኢስት የተሰማሩት የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃና የደቡብ ኮሪያ ሪፐብሊክ ወታደራዊ ኢንጂነሪንግ ኩባንያ 74ኛውን የደቡብ ኮሪያ የነጻነት ቀን በጋራ አክብረዋል። በወቅቱ የተገኙት የደቡብ ኮሪያ ሪፐብሊክ ወታደራዊ ኢንጂነሪንግ ኩባንያ አዛዥ ኮሎኔል ባያንግ ጉክ ኳን የኢትዮጵያን ሰላም አስከባሪ ሰራዊት ለኮሪያ ነጻነት የከፈለ መስዋዕትነት መቼም የማይዘነጋና ለትውልድ የሚተላለፍ ድንቅ ታሪክ ነው ብለዋል። በደቡብ ኮሪያም ዘንድም ትልቅ ቦታ አለው በማለት ተናግሯል። ከዛሬ 74 ዓመት በፊት የደቡብ ኮሪያ ነጻነት ለማስጠበቅ በተከፈለ መስዋዕትነት ሁለቱ ሀገራት የጀመሩት ወዳጅነት አሁን ላይ በሁሉም ዘርፍ ይበልጥ ተጠናክሮ መቀጠሉን የተናገሩት ኮሎኔል ባያንግ ጉክ ኳን በዚህም እኛ ኮሪያውያን የድል በዓላችንን ስናከብር ምንጊዜም ኢትዮጵያውያን የከፈሉልን አኩሪ መስዋዕትነት በመዘከር ጭምር ነው በማለት ገልጿል። የ20ኛው ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጤ ያርጌ በኩላቸው ለዘመናት የዘለቀውን መልካም ግንኙነት ይበልጥ በማጠናከር በሚኖረን በሰላም ማስከበር የአብሮነት ቆይታ ዋነኛ ተልኳችንን መሰረት በማድረግና ባገኘነው አጋጣሚ የሁለቱን ሀገራት መልካም ወዳጅነት በሚያጠናክሩ ጉዳዮች ላይ በጋራ እንሰራለን ብሏል። አሁን ላይ ያለው የኢትዮጵያ መከላከያ ሰራዊት የትላንቱን ታሪክ ሳይዘነጋም የሚያስቀጥልና ለዓለም ሰላም መስፈን በቁርጠኝነት እየሰራ መገኘቱን የተናገሩት ኮሎኔል ሰጤ ያርጌ በሴክተር ኢስት ከሚገኘው የኮሪያ ሪፐብሊክ ወታደራዊ ኢንጂነሪንግ ኩባንያ ጋር በይበልጥ አንድ በሚያደርጉን ጉዳዮች ላይ በጋራ በመስራት ተደማሪ የሚሆን መልካም ውጤቶችን ለማምጣት ጥረት እናድርጋለን ነው ያሉት። በዕለቱ የሁለቱ ሀገራትን ታሪካዊ ግንኙነት የሚዳስስ ዘጋቢ ፊልም፣ ጽሑፍና ሙዚቃዊ ድራማ የቀረበ ሲሆን የስጦታ ልውጥም ተደርጓል። በሰገን ዙሪያ ወረዳ በሁለት ሰዎች ላይ የታየው የምልክት የኤምፖክስ በሽታ ስላልሆነ ህብረተሰቡ ከስጋት ነጻ ሆኖ ጥንቃቄ ማድረግ እንዳለበት የኮንሶ ዞን ጤና መምሪያ ለምንጮች ተናገረ። ከሰሞኑ በደቡብ ኢትዮጵያ ክልል ኮንሶ ዞን ሰገን ዙሪያ ወረዳ አምራይታ ተብሎ በሚጠራው አካባቢ በሁለት እህታማቾች ላይ የታየውን የሰውነት ላይ ምልክትን ተከትሎ ህብረተሰቡ የኤምፖክስ በሽታ ሊሆን ይችላል በሚል ስጋት ውስጥ መግባቱና የዞኑ ጤና መምሪያ በበኩሉ ከተጠረጠሩት ሁለት የአንድ ቤተሰብ አባላት ላይ ናሙና ወስዶ ለምርመራ መላኩን ለምንጮች አሳውቆ ነበር። የኮንሶ ዞን ጤና መምሪያ ኃላፊ አቶ ግርማ በሌ ለምንጮች እንደገለጹት ከሁለቱ እህታማቾች የተወሰደው ናሙና ውጤት ከአዲስ አበባ መምጣቱና በውጤት መሰረት ምልክቱ የኤምፖክስ ወይም ዝንጀሮ ፍንጣጣ ለመሆኑን ተረጋግጧል ብለዋል። አቶ ግርማ ህብረተሰቡ በሽታውን መጠንቀቁ አግባብ ቢሆንም ልጆቹንና ቤተሰቦቻቸውን ያገለለበት መንገድ ተገቢ አለመሆኑን ገልጿል። ውጤቱን ተከትሎም ስለ በሽታው የግንዛቤ ማስፋትና የጥንቃቄ ስራዎች እየተሰሩ ያሉ ሲሆን በአሁኑ ወቅት ልጆቹ ከቤተሰቦቻቸው ጋር እንዲቀላቀሉ መደረጉንም አስታውቀዋል። የአበዳሪ ሀገራት የዕዳ ማሻሻያ ድርድር ሂደት አካታች ገንቢና ትብብርን መሰረት ያደረገ መሆኑን የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ተናገሩ። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ በፈረንሳይ ፓሪስ እየተካሄደ ከሚገኘው 12ኛው የፓሪስ ፎረም ላይ እየተሳተፉ ነው። ዶክተር ኢዮብ ተካልኝ በፎረሙ ላይ ባደረጉት ንግግር ኢትዮጵያ በቡድን 20 ሀገራት ማዕቀፍ መሰረት ያላትን የዕዳ ማሻሻያና አያያዝ ተሞክሮ አስረድቷል። ሚኒስትር ዴኤታው አጋር አካላት በኢትዮጵያ ለሚያደርጉት ሁሉን አቀፍ ድጋፍና ተሳትፎም አድናቆታቸውን ችረዋል። ተበዳሪ ሀገራት የዕዳ እፎይታን በወቅቱ ማግኘት እንዲችል ተገማችና ተጨባጭ ጊዜ ሰሌዳ ማበጀት እንደሚገባም አስገንዝቧል። የአሰራር ሂደቶችን ለማዘመን እና የአከፋፈል መዘግየትን ለመቀነስ ደረጃውን የጠበቀ የመግባቢያ ስምምነት መፈራረም አስፈላጊ
መሆኑን ነው ያብራሩት። በአበዳሪና ተበዳሪ ሀገራት መካከል ያለውን መተማመንና ግልጽነት ማሳደግ እንደሚገባ ጠቁሞ በሂደቱ ላይ የሚያጋጥሙ ተግዳሮቶችን ለመፍታት ሁሉም አካላት ቁርጠኛ ሊሆኑ ይገባል ብሏል። አሁን ላይ ኢትዮጵያ በቡድን 20 ሀገራት የጋራ ማዕቀፍ የዕዳ ማሻሻያና እፎይታ ተጠቃሚ እንደሆነች መጥቀሳቸውንም ሚኒስትር ዴኤታው ገልጸዋል። የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ለብሔራዊ ባንክ ማቅረብ ይችላሉ ሲል የኢትዮጵያ ብሔራዊ ባንክ አስታወቅም። ኢትዮጵያ የባንክ ዘርፉን ለውጭ ባንኮች ክፍት ማድረጓን በይፋ አስታውቃለች። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ ኢትዮጵያን የፋይናንስ ዘርፉን ለውጭ ባንኮች ለመክፈት የሚያስችለውን መመሪያ አጽድቋል። ባንኩ መመሪያ ቁጥር SBB/94/2025 ወይም የባንክ ስራ ፍቃድ የእድሳት መስፈርቶችና የውክልና ቢሮ መመሪያ መጽደቁን ነው ያስታወቅም። በዚህ መመሪያ መሰረትም ለመጀመሪያ ጊዜ የውጭ ባንኮችን ጨምሮ ሌሎች ስትራቴጂክ ባለሀብቶች በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ይፈቅዳል። ብሔራዊ ባንክ ትላንት ባወጣው መግለጫ የኢትዮጵያ የባንክ መስክ ለውጭ ኢንቨስተሮች ተከፍቷል፣ የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ለብሔራዊ ባንክ ማቅረብ ይችላሉ ሲል አስታውቀዋል። የተገኘው አንጻራዊ ሰላም በዘላቂነት ማስቀጠል ከህብረተሰቡ እንደሚጠበቅ ተገለጸ። የሰሜን ምዕራብ እዝ ግድግዳው ክፍለ ጦር በሰሜን ጎንደር ዞን ዳባት ወረዳ ከተውጣጡ የሀገር ሽማግሌዎች፣ የሃይማኖት አባቶችና የህብረተሰብ ክፍሎች ጋራ በወቅታዊ ሁኔታ ላይ ያተኮረ ውይይት አድርጓል። ሰራዊቱ በህገ ወጥ ኃይሎችና በጽንፈኛ ቡድን በቀጠናው ሲከሰቱ የነበሩ የጸጥታ ችግሮችን በማረጋጋትና ጽንፈኞችን በመደምሰስ ሰላም የማስፈን ተግባሩን በጀግንነት እየተወጣ መምጣቱንና የህዝብን የሰላም ጥያቄ ለማሳካትና የተገኘውን ሰላም በዘላቂነት ለማስቀጠል የህብረተሰቡን ሚና ከፍተኛ መሆኑን የክፍለ ጦር አዛዥ ኮሎኔል ተክሌ አጋ ገልጸዋል። የተገኘውን አንጻራዊ ሰላም በዘላቂነት ማስቀጠል የሚቻለው በማህበረሰቡና በመንግስት የጸጥታ አካላት መካከል በሚኖረው መልካም ግንኙነት ነው ያሉት ኮሎኔል ተክሌ አጋ አሁን የተገኘው ሰላም በቀላሉ የመጣ ባለመሆኑ ሁላችንም ለሰላም የድርሻችንን በመወጣት ልንጠብቀውና ልናስቀጥሎ ይገባል ሲሉ ተናግረዋል። የወረዳው አስተዳዳሪዎች መከላከያ ሰራዊታችን ሀገርን ለማሻገር ወደ ውድ ዋጋ እየከፈለ እንዳለው ሁሉ እኛም ከጎኑ ሆነን መክፈል ያለብን መስዋዕትነት ሁሉ እንከፍላለን። የረከሰና ውሃ የማያነሳ አስተሳሰብ ይዘው ህዝብ ውስጥ በመመሸግ የሚነግደውን የጽንፈኛው ኃይል አምረን በመጥላትና ተከታትለን ለህግ በማቅረብ የመከላከያ ሰራዊትና የጸጥታ ኃይሉ አጋዥ በመሆን እንቀጥላለን ብለዋል። የ6ኛ እዝ ኮር ባደረገው የግዳጅ ስምሪት በርካታ የአሸባሪ ሸኔ ቡድን አባላት ሲደመሰሱ የጦር መሳሪያ በቁጥጥር ስር መዋሉን የኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ጌትዬ ዘውዱ ገልጿል። በምዕራብ ሸዋ ዞን በገንደብረትና በአቡነ ገንደብረት ወረዳ በዳሳ ጨምዶ ጎሮ ጀለቲና ጎሮ አብሳንበት ቀበሌዎች ተሰማርቶ ግዳጁን በላቀ ቁርጠኝነት እየፈጸመ የሚገኘው ኮር በአሸባሪው ሸኔ ቡድን ላይ በወሰደው እርምጃ 11 የአሸባሪ ቡድን አባላት ሲደመሰሱ የቡድን አባላትን ጨምሮ ክላሽ፣ የክላሽ ካዝና፣ የወገብ ትጥቅና የክላሽ ጥይት መማረክ መቻሉን አስረድተዋል። ኢትዮጵያ በቆይታ ጊዜዋና በመረጃ ማሰባሰብ የተሻለ አቅም ያላትን ሶስተኛዋን የመሬት ምልከታ ሳተላይት እያለማች መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቅም። ኢትዮጵያ ETRSS-01 እና ET-SMART-RSS የተሰኙ ሁለት የመሬት ምልከታ ሳተላይቶችን ከቻይና የሳተላይት ማስወንጨፊያ ጣቢያ ወደ ህዋ መላኳ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ETRSS-02 የሚል ስያሜ የተሰጣትን ሶስተኛውን የመሬት ምልከታ ሳተላይት በቅርቡ እንደምትመጠቅ መግለጻቸው ይታወሳል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ ከዚያ ጋር ባደረጉት ቆይታ እንዳሉት ኢንስቲትዩቱ የተለያዩ የሳተላይት መረጃዎች በማደራጀትና በመተንተን ለሀገር ጥቅም እንዲውል እየሰራ ይገኛል። በዚህ መሰረት ሁለቱ ሳተላይቶች በተቀመጠላቸው ጊዜ የተሰጣቸውን ተልዕኮ ማሳካታቸውን ነውና ዳይሬክተሩ የገለጹት። ከሳተላይቶቹ የተገኙት መረጃዎች ለግብርና፣ ለቱሪዝም፣ ለመሬት አስተዳደር፣ ለተፈጥሮ ሀብት፣ ለአደጋ ስጋት ቅነሳና ሌሎች ስራዎች በግብዓትነት መዋላቸውን አመላክቷል። ተቋማት የሚወስዷቸውን መረጃዎች ጥናትና ምርምርን ጨምሮ ለተለያዩ ስራዎቻቸው እየተጠቀሙበት እንደሚገኝ ጨምሮ ገልጿል። ሶስተኛው የመሬት ምልከታ ሳተላይት ከ12 እስከ 18 ወራት ባለ ጊዜ ውስጥ ለማምጠቅ ዝግጅት የተደረገ መሆኑን ዋና ዳይሬክተሩ አስታውቋል። የሳተላይት ቁጥር መጨመር የመረጃ ግኝትና ወቅታዊነቱም ጭምር እያደገ እንደሚሄድ አክሏል። በተለይም ሶስተኛዋ የመሬት ምልከታ ሳተላይት ቀደም ሲል ከነበሩት የተሻለ አቅም ያላት የቆይታ ጊዜም ከፍ ያለና የተሻለ መረጃ መስጠት የሚያስችል አቅም ያላት መሆኑን ጠቁመዋል።
ሀገራዊ አንድነትን በማጎልበት የቀጠናውን የደህንነት ስጋት በጋራ መፍታትና የመፍትሄ አቅጣጫ ማስቀመጥ እንደሚገባ ተገለጸ። የመከላከያ ዋርኮ ላይ በተዘጋጀው የውይይት መድረክ ላይ በክብር እንግድነት የተገኙትና የውይይት መነሻ ሀሳብ ያቀረቡት በተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ ሀገራዊ አንድነትን የበለጠ በማጎልበት የቀጠናውን የደህንነት ስጋት በጋራ መፍታትና የመፍትሄ አቅጣጫ ማስቀመጥ እንደሚገባ ገልጿል። የውጭ ተጽዕኖን መቋቋም የሚቻለው ሀገራዊ አንድነትን በመፍጠር ብሎም የኢትዮጵያን ሀገረ መንግስት በማጽናትና የውስጥ ችግሮችን ተነጋግሮ በጋራ መፍታት ሲቻል እንደሆነም ተመላክቷል። የመድረኩ አወያይ ሌተናል ጀነራል ጥጋቡ ይልማ በበኩላቸው የኢትዮጵያን ብሔራዊ ፍላጎት ለማስጠበቅ ብሔራዊ አቅማችንን ማሳደግና መደገፍ እንደሚገባ ጠቁሞ ዘመኑ የሚጠይቀውን የውጊያ ቴክኖሎጂ በማስታጠቅ ሁለንተናዊ ብቃት የተረጋገጠ ሰራዊት ኢትዮጵያ መገንባት መቻሏን ተናግሯል። የውይይቱ ተሳታፊዎች በኢትዮጵያ ታሪካዊ ጠላቶች አሳሳቢነት ቀጠናውን ለማተራመስ የሚራወጡ ኃይሎችን ለመምታትና የአፍሪካ ቀንድ ሰላምና ደህንነት ለማስከበር የአካባቢው ሀገራት በትብብር መስራት እንዳለባቸው ተነስቷል። የምሁራን ተሳትፎ ማጉላት፣ የቀጠናውን የሰላምና ደህንነት ስጋቶች መከታተል፣ በጥናትና ምርምር በመደገፍ የመፍትሄ ሀሳብ ማቅረብ እንደሚገባም በመድረኩም ተገልጿል። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የዜናው ቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። በኬንያ ፕሬዝዳንት ዊልያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ የ10 ሰዎች ህይወት ሲያልፍ 400 ደግሞ መቁሰላቸውን ቢቢሲ ዘግቧል። እንደ አውሮፓውያኑ የዘመን ቀመር በ2004 በአገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡት ሰልፈኞች ከፖሊስ ጋር ተጋጭተዋል ብሏል ዘገባው። አብዛኛዎቹ ሰልፈኞች ሩቶ መውረድ አለበት እያሉ መፎከር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል ብሏል። መንግስት መገናኛ ብዙኃን የተቃውሞ ሰልፎችን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ የከለከለ ቢሆንም ነገር ግን ክልከላው በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል ብሏል የቢቢሲ ዘገባ። ሩቶ ተቃዋሚዎች ወደ ፕሬዝዳንቱ መኖሪያ እየተጠጉ ሲመጡ ሰላምና መረጋጋት እንዳይደፈርስ አሳስቧል። ፖሊስ ተቃዋሚ ሰልፈኞቹ ወደ ፕሬዝዳንቱ መኖሪያ እንዳይጠጉም ተከላክሏል። ፕሬዝዳንቱ የተቃውሞ ሰልፈኞቹ የኬንያን ሰላም ማደፍረስ የለባቸውም፣ ነገሮች ሲበላሹ የምንሄድበት ሌላ አገር የለንም፣ የሀገራችን ሰላም መጠበቅ የኛ ኃላፊነት ነው ብሏል። ፕሬዚዳንት ሩቶ ይህን ያሉት በባህር ዳርቻዋ ከተማ ክሊፊ እየተካሄደ በነበረ የቀብር ስነስርዓት ላይ ነው። ፕሬዚዳንቱ በናይሮቢ በሚገኘው መኖሪያ ቤታቸው አለመኖራቸው የተረዱ ተቃዋሚ ሰልፈኞች ወደ ቤተ መንግስቱ ለመሄድ ሞክረዋል ተብሏል። ፖሊሶች ዋና ዋና መንገዶችን በተለይም ወደ ቤተ መንግስቱና ፓርላማ የሚወስዱትን ለመዝጋት ሽቦና መሰናክሎችን ተጠቅመዋል ብሏል የቢቢሲ ዘገባ። መንግስት ረቡዕ በተካሄደው የተቃውሞ ሰልፍ ላይ የሞቱትን ሰዎች ቁጥር እስካሁን በይፋ አልተናገርም። ነገር ግን የኬንያ የሕክምና ማህበር፣ የኬንያ የህግ ባለሙያዎች ማህበርና የፖሊስ ሪፎርም ወርኪንግ ግሩፕ በጋራ ባወጡት መግለጫ በትንሹ 8 ተቃዋሚ ሰልፈኞች ህይወታቸው ማጣታቸውን አስታውቋል። ከተጎዱት 400 ሰዎች መካከል 83ቱ ልዩ ሕክምና የሚያስፈልጋቸው ሲሆን 8 ደግሞ መቁሰላቸው ተመላክቷል። ጉዳት ከደረሰባቸው መካከል 3 የፖሊስ አባላት መሆናቸውንም መግለጫው አክሎ ገልጿል። የሰብአዊ መብት ተሟጋች ድርጅቱ አምኒስቲ ኬንያ የሟቾች ቁጥር 16 አድርሶታል። አንድ አሚና ሙዲ የምትባል ሰልፈኛ የተቃውሞ ሰልፉን ለምን እንደተቀላቀለች ለቢቢሲ ስትናገር የልጆችን የወደፊት እድል ለመታገል ስትል መግለጿን ቢቢሲ ዘግቧል። እንደ ሀገር በተለይ በትምህርትና ሌሎች ነገሮች ወደ ትክክለኛው አቅጣጫ እየሄዱ አለመሆኑን ይሰማኛል። ሀገሪቱና አመራሩ እኛን የማያዳምጡበት ጊዜ አሁን እንደሆነ ይሰማኛል ብላለች። በናይሮቢ በነበረው የተቃውሞ ሰልፍ ላይ የተቀረጹ የተንቀሳቃሽ ምስሎች ነጭ አስለቃሽ ጭስ ሲተኮስ
ተቃዋሚዎች ሽፋን ለማግኘት ሲሯራጡ ሲያስሉ እና አይኖቻቸው ሲከላከሉ ያሳያል። በከተማው መሀል ተቃዋሚ ሰልፈኞች በተዘጉ ሱቆችና ባዶ ጎዳናዎች መካከል አልፎ ተቃውሟቸውን ሲያሰሙ እንደነበርም ተመላክቷል። ባለፈው ዓመት በዚህ አካባቢ የተገደሉትና የቆሰሉትን ለማስታወስ በፓርላማው ዙሪያ ባለው አጥር ሀዘንተኛ ቤተሰቦችና እምቢተኛ ወጣቶች የአበባ ጉንጉኖች እና በእጅ የተጻፉ ማስታወሻዎች ይዘው ታይቷል ሲል ቢቢሲ ዘግበዋል። አሜሪካ በኢራን የፈጸመችውን ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው የሀገሪቱ ጠቅላይ መሪ አያቶላህ ኻሜኒ ተናገሩ። ከሳምንት በኋላ የታዩት ጠቅላይ መሪው ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው፣ ኢራን እጇን እንድትሰጥ ብለዋል። እስራኤል በፈጸመችው ጥቃት የሀገሪቱ ከፍተኛ ወታደራዊ አዛዥ ሳይድ አዚድ መገደላቸውን የኢራን እስላማዊ አብዮታዊ ዘብ ማረጋገጡን የሀገሪቱ ሚዲያ ታስኒም የዜና ወኪል ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጥቃት በፊት የበለጸገ የዩራኒየም ክምችቷን ከፎርዶ የኒውክሌር ጣቢያ አዛውራለች የሚለውን ሪፖርት አስተባብሏል። በኳታር የአሜሪካ የጦር ሰፈርን ለመከላከል የቀሩት 44 ወታደሮች ብቻ እንደነበር አሜሪካ ገልጻለች። አሜሪካ ኦፕሬሽን ሚድናይት ሃመር በሚል ስያሜ በኢራን ላይ የፈጸመችውን ጥቃት ለ15 ዓመታት የታቀደበት እንደሆነ የሀገሪቱ ጠቅላይ ኤታማዦር ሹም ጀነራል ዳን ኬን ገልጸዋል። በኢራን ላይ የተፈጸመውን የተሳካ ታሪካዊ ጥቃት ነበር ሲሉ የአሜሪካ መከላከያ ሚኒስትር ፒት ሄግሴትም አመላክቷል። አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ ማሰጠት እንጂ በጭራሽ ከኒውክሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው የሀገሪቱ ጠቅላይ መሪ አያቶላህ ኻሜኒ ነው የተናገሩት። ትራምፕ የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደመም የሚለውን የደህንነት ግምገማ ውድቅ ማድረጋቸው ይታወሳል። የአሜሪካው ጥቃት የኢራን ኒውክሌር ይዞታዎች እንዳላወደመ የደህንነት ግምገማ ማመላከቱም በትናንትናው ዘገባችን መዘገባችን ይታወሳል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።